ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የጥቅምት 13 2018 የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ከጎረቤት ሀገራት ጋር በትብብር ለመበልጸግ የምትከተለውን የውጭ ግንኙነት ፖሊሲ በተግባር የገለጠ መሆኑን የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ገለጹ። በኢትዮጵያ እየተካሄደ ያለው የተሟላ የኢኮኖሚ ሪፎርም ውጤታማ በመሆኑ IMF እና የዓለም ባንክን ጨምሮ ሁሉም ዓለም አቀፍ የገንዘብ ተቋማት ድጋፋቸውን አጠናክረው እንደሚቀጥሉ ማረጋገጣቸውን የገንዘብ ሚኒስትር አህመድ ሺዴ ገለጹ። የኢትዮጵያ የባህር በር መሻት እውነትን፣ ፍትሃዊነትንና ዓለም አቀፍ ስምምነቶችን መሰረት ያደረገ መሆኑን በሐረማያ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዶክተር መሐመድ ሐሰን ገለጹ። የመደመር መንግስት የተረሱና የተደበቁ የኢትዮጵያን እምቅ ጸጋዎች በማልማት የሀገር ማንሰራራት እያስከተለ መሆኑን የዩኒቨርሲቲ ምሁራን ገለጹ። በቤኒሻንጉል ጉሙዝ ክልል ባለፉት 3 ወራት 1723 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ተደርጓል የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ከጎረቤት ሀገራት ጋር በትብብር ለመበልጸግ የምትከተለውን የውጭ ግንኙነት ፖሊሲ በተግባር የገለጠ መሆኑን የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ኃይል በማመንጨት ኢትዮጵያውያንን ከጨለማ ከማውጣት ባለፈ የቀጠናውን ሀገራት በኃይል እያስተሳሰረ ይገኛል። ኢትዮጵያ ለኬንያ፣ ሱዳን፣ ጅቡቲና ለሌሎችም ሀገራት የኤሌክትሪክ ኃይል በማቅረብ ለቀጠናው እድገትና ትስስር ሚናዋን እየተወጣች ነው። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ለኢዜአ እንዳሉት የኢትዮጵያ የውጭ ግንኙነት ፖሊሲ ቅድሚያ ለጎረቤት ሀገራት የሚል መሆኑን አንስተዋል። ኢትዮጵያ ብቻዋን የመልማት ፍላጎት እንደሌላት ገልጸው ብሔራዊ ጥቅሟ ተጠብቆ ሌሎች እንዲለሙ አበክራ ትሰራለች ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ ቀጠናውን በኃይል ለማስተሳሰር ለቀጠናው የኢኮኖሚ ፖለቲካዊና ማህበራዊ መስተጋብር ትልቅ ትርጉም እንደሚኖረው ገልጸዋል። ኢትዮጵያ በሰጥቶ መቀበል መርህ የጋራ ነጋችንን በጋራ እውን እናድርግ የሚል አቋም እንዳላት ጠቅሰው የህዳሴ ግድብ ከቀጠናው ሀገራት ጋር በትብብር ለመልማት ያላትን ፍላጎት የሚያንጸባርቅ መሆኑን ተናግረዋል። በኢትዮጵያ እየተካሄደ ያለው የተሟላ የኢኮኖሚ ሪፎርም ውጤታማ በመሆኑ IMF እና የዓለም ባንክን ጨምሮ ሁሉም ዓለም አቀፍ የገንዘብ ተቋማት ድጋፋቸውን አጠናክረው እንደሚቀጥሉ ማረጋገጣቸውን የገንዘብ ሚኒስትር አህመድ ሺዴ ገለጹ። የኢትዮጵያ የልዑካን ቡድን በዓመታዊ የዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ዓመታዊ ስብሰባ ላይ የነበረውን ተሳትፎ በስኬታማነት ማጠናቀቁንም ሚኒስትሩ አስታውቀዋል። የገንዘብ ሚኒስትሩ አህመድ ሺዴ ዓመታዊ ስብሰባውን በተመለከተ በሰጡት ማብራሪያ ከተለያዩ የልማት አጋሮች ጋር ሰፋፊ ውይይቶች የተደረጉበትና የኢትዮጵያን የልማት ተግባራት ለመደገፍም ቁርጠኝነታቸውን የገለጹበት መሆኑን ገልጸዋል። ለኢትዮጵያ ሁሉን አቀፍ የኢኮኖሚ ሪፎርም የሚደረገው ድጋፍ ተጠናክሮ እንዲቀጥል በማድረግ በኩል ከIMF ጋር ያለው ግንኙነት የበለጠ እንዲጠናከር የተደረገበት መሆኑንም ተናግረዋል። ለዚህም ከIMF ማኔጂንግ ዳይሬክተር ምክትል ኃላፊና ከተለያዩ ዲፓርትመንቶች ጋር ለኢትዮጵያ የኢኮኖሚ ሪፎርም ድጋፋቸውን አጠናክረው እንደሚቀጥሉ ከፍተኛ መግባባት ላይ የተደረሰበት መሆኑን አንስተዋል። ከዓለም ባንክ ጋር በተያያዘም ለኢኮኖሚ ሪፎርሙ የሚያደርገውን ድጋፍ አጠናክሮ እንዲቀጥል እንዲሁም ባንኩ በኢትዮጵያ በተለያዩ የልማት መስኮች የሚያደርገውን አጋርነት አጠናክሮ በሚቀጥልበት ሁኔታ ላይ ከባንኩ ፕሬዝዳንት ከተለያዩ የኦፕሬሽን ኃላፊዎችና ከአፍሪካ ጉዳይ ምክትል ፕሬዝዳንቶች ጋር የተሳካ ውይይት መደረጉንም አብራርተዋል። ሚኒስትሩ አክለውም ኢትዮጵያ በአረንጓዴ አሻራ፣ የአየር ንብረት ለውጥን በመከላከል፣ በጤና፣ በትምህርትና በሰው ሀብት ልማት እንዲሁም በስራ ዕድል ፈጠራ ጨምሮ በአጠቃላይ በኢኮኖሚ ሪፎርሙና በኢኮኖሚ እድገት ውጤታማ ደረጃ ላይ እንደምትገኝ የታየበት መሆኑን ተናግረዋል። በተካሄዱ የተለያዩ የፓናል ውይይቶችም የኢትዮጵያ እድገት ለበርካታ ሀገራት ተምሳሌት ሆኖ የቀረበበት መሆኑን ጠቅሰው ይህም በአፍሪካም ሆነ በዓለም አቀፍ ደረጃ ከፍተኛ እውቅና ያገኘበት ነው ብለዋል። ኢትዮጵያ በከተማና በገጠር ልማቶች ላይ እየሰራቸው ያለው ስራ ስኬታማ መሆኑ የታየበት እንደሆነ ጠቅሰው የግሉን ዘርፍ ለማነቃቃት የተከናወኑ ተግባራት ስኬታማ በመሆናቸው ያለውን አጋርነት ለማጠናከር መግባባት ላይ የተደረሰበት መሆኑን ተናግረዋል። ዓመታዊ ስብሰባው በአጠቃላይ የልማት አጋርነትና የሪፎርም ውጤቶችን በማጠናከር ረገድ ከፍተኛ ውጤት የተገኘበት መሆኑን ሚኒስትር አህመድ ሺዴ ገልጸዋል። የኢትዮጵያ የባህር በር መሻት እውነትን፣ ፍትሃዊነትና ዓለም አቀፋዊ ስምምነቶችን መሰረት ያደረገ መሆኑን በሐረማያ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዶክተር መሐመድ ሐሰን ገለጹ። ኢትዮጵያ ከባህር በቅርብ ርቀት ላይ ያለች ወደ ባህር መግቢያ ተነፍጋ ለዓመታት የተቆለፈባት ሀገር ሆና ቆይታለች። የኢትዮጵያ መንግስት የባህር በር የህልውና ጉዳይ መሆኑን በጽኑ በማመንና ጠንካራ አቋም በመያዝ በዲፕሎማሲው ረገድ በስፋት እየሰራ መሆኑ ይታወቃል። በዚህ ጉዳይ ላይ ኢዜአ ያነጋገራቸው በሐረማያ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዶክተር መሐመድ ሐሰን ኢትዮጵያ የባህር በር ያጣችበት መንገድ የሚያስቆጭ መሆኑን አንስተዋል። በተሰራው ታሪካዊ ስህተት የባህር በር አልባ መሆኗ ከቁጭትም ባለፈ ብዙ ዋጋ ያስከፈላትና አሁንም የቀጠለ መሆኑን ገልጸዋል።
በመሆኑም የአሁኑ መንግስት ስብራቶችን ለመጠገንና የሀገርን ብሔራዊ ጥቅም ለማስከበር የባህር በር የህልውና ጉዳይ አድርጎ መያዙ ተገቢና ወሳኝ ጉዳይ መሆኑን አስረድተዋል። የኢትዮጵያ የባህር በር መሻት እውነትን፣ ፍትሐዊነትና ዓለም አቀፍ ስምምነቶችን መሰረት ያደረገ በመሆኑ የዲፕሎማሲ ጥረቱ ተጠናክሮ መቀጠል ያለበት መሆኑን አንስተዋል። የኢትዮጵያ የባህር በር ማጣት ለከፍተኛ ወጪ ከመዳረጉም ባለፈ ከባህር በቅርብ ርቀት ላይ ሊቃጣባት የሚችልን የባህር ላይ ውንብድናና ሌሎች ተያያዥ ስጋቶችን ለመመከት አዳጋች የሚያደርግባት መሆኑንም ገልጸዋል። ኢትዮጵያ በታሪክ አጋጣሚ ያጣችውን የባህር በር እውነት የማስመለስ መብት አላት ያሉት ተመራማሪው በዚህ ረገድ ሕጉም ይደግፋታል፣ ጥያቄው አግባብነት ያለው መሆኑንም አብራርተዋል። የዓለም አቀፉ ማህበረሰብም የኢትዮጵያን የባህር በር ጥያቄ ተገቢነት እንደሚገነዘብ አንስተው የዲፕሎማሲ ጥረቱ ተጠናክሮ መቀጠል አለበት ብለዋል። የመደመር መንግስት የተረሱና የተደበቁ የኢትዮጵያን እምቅ ጸጋዎች በማልማት የሀገርን ማንሰራራት እያስቀጠለ መሆኑን የዩኒቨርሲቲ ምሁራን ገለጹ። በተለያዩ የሀገሪቱ አካባቢዎች እየተከናወኑ ያሉ የልማት ስራዎችንና የቀጣይ ሀገራዊ ተስፋዎችን በተመለከተ ኢዜአ ከሀረማያና መቱ ዩኒቨርሲቲ ምሁራን ጋር ቆይታ አድርጓል። በሀረማያ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዶክተር መሐመድ ሐሰን የኢትዮጵያ እምቅ ሀብቶች ለዘመናት የተረሱ ተገልጦ ያልታዩና ያልተጠቀምንባቸው ናቸው ብለዋል። ለዚህም በባሌ ዞን ሰሞኑን የተመለከትነው በዚህ ልክ ለምቶ ጥቅም ላይ ሳይውል በመቆየቱ ቁጭት የፈጠረ ቢሆንም የቀጣዩን ተስፋ በማየታችን ደግሞ ተደስተናል ብለዋል። በመሆኑም የመደመር መንግስት የተረሱና የተደበቁ የኢትዮጵያን እምቅ ጸጋዎችን በማልማት የሀገርን ማንሰራራት እያስቀጠለ መሆኑን በእርግጠኝነት መናገር ይቻላል ብለዋል። ሀገር ሀብት እያለ አልምቶ ባለመጠቀም በድህነት መጠራት የሚያስቆጭና አንገት የሚያስደፋ በመሆኑ ጠቅላይ ሚኒስትሩ በሁሉም አካባቢዎች ሀብቶችን እየገለጡ በመሆኑ ሊደነቁና ሊመሰገኑም ይገባል ብለዋል። ከዚህም በመነሳት በየደረጃው ያሉ አመራሮች በየአካባቢያቸው ያሉ ሀብቶችን በመግለጥ ለሕዝብና ለሀገር ጥቅም ማዋል እንዳለባቸው አንስተዋል። የመቱ ዩኒቨርሲቲ መምህር ሳቢር ዘይኑ የሶፍ ዑመርን ልማት ጨምሮ በወንጪ፣ ጎርጎራ፣ አዲስ አበባና ሌሎችም አካባቢዎች በጠቅላይ ሚኒስትሩ የተከናወኑ የልማት ስራዎች ኢትዮጵያ በሁሉም መስኮች ከፍ ብላ እየተሰራች መሆኗን የሚያመላክቱ ናቸው ብለዋል። የቱሪስት ሀብቶችን በመግለጥ የዘርፉን ሁለንተናዊ አቅም ለማሳደግ በመንግስት የሚደረገው ጥረት የሚደነቅና የሁላችንም ትብብርና እገዛ ሊታከልበት ይገባል ሲሉም ተናግረዋል። ቤንሻንጉል ጉሙዝ ክልል ባለፉት 3 ወራት 1723 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ መደረጉን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። የቢሮ ኃላፊ ቱጃኒ አደም ለኢዜአ እንዳስታወቁት ቢሮ በ2018 በጀት ዓመት ከ7000 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ለማስገባት አቅዶ ወደ ስራ ገብቷል። በበጀት ዓመቱ የመጀመሪያ ሩብ ዓመት የአምራችነት ፈቃድ ካላቸውና ከልዩ አነስተኛ ማህበራት 1723 ኪሎ ግራም ወርቅ ወደ ብሔራዊ ባንክ መግባቱን ተናግረዋል። በሩብ ዓመቱ ዘርፉ ከሚያስገኘው የተለያዩ የገቢ አማራጮች 27 ሚሊዮን ብር ገቢ መገኘቱንም ጠቅሰዋል። በተለይም መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ ከዚህ በፊት እንቅፋት ሆኖ የቆየውን የጥቁር ገበያ ችግር በመቅረፍ በዘርፉ የተሰማሩ የወርቅ አቅራቢዎችን ተጠቃሚ ከማድረግ ባለፈ የውጭ ምንዛሪ እያስገኘ እንደሚገኝ አብራርተዋል። ዘርፉን ከባህላዊ መንገድ ለማላቀቅና በቴክኖሎጂ ለመደገፍ የአምራቾችን ግንዛቤ ማሳደግና የቴክኖሎጂ አቅርቦት ስራ ላይ በስፋት እየተሰራ መሆኑን ጠቁመዋል። ይህም የማዕድን ብክነትን የሚቀንስና የተፈለገውን ምርት ለማግኘት የሚያግዝ ነው ብለዋል። የማዕድን ሀብት የክልሉን ህብረተሰብ በኢኮኖሚ ተጠቃሚ ያደረገ መሆኑን ጠቁመው በ3 ወራት ብቻ ከ1400 በላይ ዜጎች በዘርፉ የስራ ዕድል ተጠቃሚ አድርጓል ብለዋል። ህብረተሰቡ ከወርቅ በተጨማሪ እብነበረድ፣ ድንጋይ፣ ከሰልና ሌሎች ማዕድናትን በማምረት ኢኮኖሚያዊ ተጠቃሚነቱን እያሳደገ እንደሆነም ኃላፊው አብራርተዋል። የማዕድን ልማት ስራው በህገ ወጥ መንገድ እንዳይከናወን ትኩረት መሰጠቱን አንስተው በክልል ደረጃ የተቋቋመውን ግብረ ኃይል ህጋዊ የወርቅ ግብይት እንዲጠናከር የሚያደርገው የክትትልና ቁጥጥር ስራም ውጤታማ መሆኑን አመላክተዋል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆይቻለሁ። መልካም ጊዜ።